بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس هداية المستفيد في أحكام التجويد درساتين زاريم بالله سبحانه وتعالى فقاد كاكم نبت نقتلالن زاري كفل منايو كفل أسرة سدست ميهونو تكتاتاي كفل أسرة مستوچن أيتنال ጥያቄ ቁጥር ወደ 50 ምናምን አካባቢ ነው እንግዲህ 56 አካባቢ ነው ያለነው እዚህ ላይ እንግዲህ ቁጥር አያስቀምጥም ኪታቡ ላይ طيب እንደማንም ያው ምናየው የጀመርነው ርዕስ አለ حروف المد የመድ ፊደላቶችን እያየን ነው እስካሁን ያለነው እንደዚህም ፈርዒ የሆኑት ቅርንጫፋዊ የሆኑትን እያየን ነው የቆየነው እስካሁን ከነሱም ዛሬ የምናየው መደሊን ይባላል ከዚህ በፊት እንግዲህ 13ቶቹን ቅርንጫፋዊ የሆኑት 13ቶቹን ስንጠቅስ በ10ኛ ደረጃ የጠቀስነው መደሊን ምንለው አለ ስለዚህ እነሱ حروف الليኖች እነማን ናቸው መደሊን ማለት ምን ማለት ነው የሚለው ዛሬ የምናየው ይሆናል ማለት ነው طيب እና ይሄኛው መደሊን ምንለው 10ኛው ነው የሚሆነው እስካሁን 9ኞችን አይተናል ቅርንጫፋዊ ከሆኑት ወይም ፈርዒ ተብሎ ከሚጠሩት የመድ አይነቶች 9ኞችን አይተናል ዛሬ የምናየው حروف اللين ወይም መደሊን ምንለው 10ኛው ነው የሚሆነው ማለት ነው طيب سؤال ጥያቄ كم حروف اللين كم ስንት ናቸው حروف اللين የሊን ፊደላቶች ስንት ናቸው እንግዲህ ሊን ማለት መደሊን የሚባል እንዳለ አውቀናል طيب ስለዚህ አሁን ደግሞ መድ ከተባለ ያው የመድ ፊደል ኖሮት ነው حروف የመድ ፊደላቶች ስንት ናቸው መደሊን ምንለው ያው ምንድነው ወደፊት ይመጣልናል እንደዚሁም ሐርፎቹ ስንት ናቸው ብሎ እያመጣልን ነው طيب ያው ሊን ማለት ቃላዊ ትርጉሙን ስናየው ሊን ማለት ለዘብታ መለዘብ ማለት ነው ሊን ከተባለ ያው ለዘብ ማድረግ ማለት ነው ለዘብ አድርገን ምንስበውም ሲሆን ነው ለዛም ነው ሊን የተባለበት ማለት ነው እና የገራ ወይም የለዘበ ነገር ሊን ተብሎ ሊጠራ ይችላል እንደ አረብኛው ማለት ነው طيب ወደ መልሱ ስንሄድ እንግዲህ ጥያቄው የحروف اللين የሊን ፊደላቶች ስንት ናቸው ነው የሚል ጥያቄ ነው ጀዋብ መልሱ ሁማ እነሱ አለ እንግዲህ እነሱ የሊን ፊደላቶች ሐርፋኒ ሁለት ሐርፎች ናቸው ሁለት ብቻ ናቸው الواو والياء ዋውና ያ ናቸው ማለት ነው طيب ስለዚህ ዋውና ያ እንግዲህ አዲስ አይደለም ከዚህ በፊትም አሳልፈናቸዋል እስካሁን መድን ስናነሳ ዋውና ያ ሳናነሳ አንቀርም ስለዚህ አሁንም መጥቶልን ማለት ነው ሁማ ሐርፋን ሁለት ፊደላቶች ናቸው الواو والياء እንግዲህ ከዚህ በፊት ከነሱ ጋር አንድ ላይ ተያይዞ የሚነሳ የመድሊን አሊፍ አለ እሱ እዚህ ላይ አላስገባውም ማለት ነው حروف اللين ከሚሉት ውስጥ አልጠቀሰውም አንዳንድ ኪታቦች እንግዲህ የሚጠቅሱበት ሁኔታ አለ አንዳንድ በተለይ የነህው የሶርፍ ኪታቦች የሊን ፊደላቶችን ሲቆጥሩ አሊፍንም ጨምሮ የሚቆጥሩበት ሁኔታ አለ ግን የተጅዊድ ኪታቦች በየትኛው ሁኔታ አብዛኛው ጊዜ አሊፍን ከحروف اللين ውስጥ አይመድቡትም ወይም አያስገቡትም ማለት ነው طيب على كل الاحوال ፊደላቶቹ ሁለት ናቸው አለና الواو والياء ዋውና ያ ናቸው ማለት ነው طيب بشرط سكونهما وانفتاح ما قبلهما بشرط بمسفرت سكونهما سكون بمهوناቸው መስፈርት ማለት ነው ማለት ዝም ብሎ ዋውና ያ ስላገኘን የሊን ፊደል ናቸው ማለት የለብንም መስፈርቱን መያዝ ይኖርብናል መስፈርቱ ምንድነው بشرط በመስፈርት سكونهما سكون በመሆናቸው መስፈርት ማለት ዋውና ያ سكون ሆነው ማለት ነው طيب እንግዲህ ከዚህ በፊት ዋውና ያ መድ የመድ ፊደል ብለን አሳልፈናቸዋል በዛም ሰዓትም ያልነው ነገር አለ የመድ ፊደል በሚሆንበት ሰዓት የግድ ምን መሆን አለባቸው ስኩን መሆን አለባቸው ብለናል ስለዚህ የመድም ፊደል በሚሆንበት ሰዓት የሊንም ፊደል በሚሆንበት ሰዓት ሁለቱም ጊዜ ምንድናቸው ማለት ነው ስኩን ናቸው ማለት ነው طيب ስለዚህ የሚለያዩበት ደግሞ አለ የሚለያዩበትን እዚሁ ላይ መያዝ ያስፈልጋል እና بشرط سكونهما سكون በመሆናቸው አለና ወንፊታሂ ፈትህ መሆን አለበት ما قبلهما ከነሱ በፊት ከዋውና ከያ በፊት ያለው ፊደል ወይም ያለው ሐርፍ ምን መሆን አለበት ፈትህ መሆን አለበት ማለት ነው طيب ስለዚህ ሊን ተለየልን ከመድ መድ በተባሉበት ሰዓትና ሊን በተባሉበት ሰዓት ተለየ ማለት ነው እንግዲህ መድ በተባሉበት ሰዓት ባለፈው ደርሳችን ላይ በተደጋጋሚ እንዳልየነው መድ በሆኑበት ሰዓት ዋው መድ ልትሆን ዘንዳ ስኩን መሆን አለባት ልክ እንደ ሊኑ ስኩን መሆን አለባት ከዛ በኋላ ምን መሆን አለበት ከሷ በፊት ያለው ፊደል ضم መሆን አለበት ዋው ለምሳሌ ስኩን ልትሆን ዘንዳ ወይ መድ ልትሆን ዘንዳ ስኩን ሆና ከሷ በፊት ያለው ضم ያ ስኩን ያ መድ ምትሆን ከሆነ እሷ ስኩን ሆና ያ ስኩን ሆና ከሷ በፊት ያለው
ከስሮ መሆን አለበት ብለናል። ጠይብ ስለዚህ ሊን በሆኑበት ሰዓት ደግሞ ለየት የሚያደርጋቸው ምንድነው? ወንፊታሒ ማ ቀብለሁም የሚለው ነው ማለት ነው። ከነሱ በፊት ያለው ምን መሆን አለበት? ፈትሕ መሆን አለበት ማለት ነው። ጠይብ ስለዚህ ልዩነታቸውን በደንብ አድርገን ልንይዝ ይገባል ማለት ነው። ነሕው ለምሳሌ አለና በይት ኸውፍ ብሎ ወማ በይትና ኸውፍ ያለውና ወማ አሽበሃ የመሰለ ዛሊከ እነዚህን የመሰሉ ምሳሌዎች ብሎ ጨረሰልን ማለት ነው። ጠይብ እና እነዚህም ብናያቸው እንግዲህ በይት ያለው ያ ስኩን አለች እንግዲህ ያ ስኩን ሆና ከዛ በኋላ አንድ ምን መሆን አለባት ብሎ ነበር? ሸርጡ ምን ነበር? ስኩን መሆን አለባት ብሎ ነበር። ስኩን ሆና አገኘናት ማለት ነው። ጠይብ ሌላኛው ሁለተኛው ሸርጥ ምን ነበር? ወንፊታሒ ማ ቀብለሁማ ነበር ያለው ፈትሕ መሆን አለበት ከሷ በፊት ያለው። ስለዚህ ባዊቷ ፈትሕ ናት። ባፈትሐ ያ ስኩን ነው። ስለዚህ ባው ፈትሕ ነው ማለት ነው። አሁን መድ ነው ማለት ነው። መድ ሆኖ ምንድነው? መደ አሊን መደሊን ነው የሚሆነው። በይት ኸውፍ ስንልም እንደዛው ዋው ስኩን መሆን አለበት ብሎ ነበር። ስኩን ሆኗል። ከሱ በፊት ያለው ደግሞ ፈትሕ መሆን አለበት ብሎና ኸ ፈትሕ ናት። ስለዚህ አሁንም መደሊን እዚህ ላይ ይገኛል። ኸውፍ ጠይብ ለነዚህ ምሳሌ እነዚህ ብቻ አይደለም ቁርአን ላይ በብዛት ይኖራል። ሁለተኛ ደግሞ ሱረቱል ቁረይሽ ላይ ብናይ ሱረቱል ቁረይሽ በብዛት መደሊን አለው። ከመጀመሪያ ጀምረን ኢላፊ ቁረይሽ ስንል ቁራይ ራይ ራ ፈትሐ ያ ስኩን ራይ ያለ። ስለዚህ ያ ስኩን ሆኖ ከያ በፊት ያለው ማን ነው? ፈትሕ ነው። ራው ፈትሕ ነው። ራይ ስንል ራው ፈትሕ ነው። ስለዚህ ቁረይሽ ቁረይሽ ሊኢላፊ ቁረይሽ ብለን ኢላፊም ሪሕለተ ሽታኢ ወሰይፍ ስንልም እንደዛው ነው። ወሰይፍ ምንድነው? መደሊና ያለው ማለት ነው። ጠይብ ስንቀጥልም መጨረሻ ላይ በይትም የሚል ይመጣልናል። መጨረሻ ላይ ኸውፍ ብሎ ይመጣልናል ማለት ነው። ስለዚህ እነዚህ ሁሉ ምንድናቸው? መደሊን ናቸው። ያው ሌላም ቦታ አለ ቁርአን ላይ ለምሳሌ ሸይ ብለን ብናቆም ሸይ መደሊን ይሆናል ካቆምን ማለት ነው። ጠይብ ስለዚህ እነዚህን መደሊን በዚህ አይነት ሁኔታ እንይዘዋለን። መደሊና ሊን በሆኑበት ሰዓትና መድ በሆኑበት ሰዓት ቅድም አሁን ባየንበት ሁኔታ ለይተን ማወቅ ይኖርብናል። ቁርአን ላይም ክትትል ማድረግ ይኖርብናል ማለት ነው። ጠይብ ስለዚህ ስለ ሕሩፈ ሊን ወይም ስለ መደሊን በዚሁ ጨረሰ። ወደ ቀጣዩ ወደ 11ኛው አይነት ሊገባልን ነው ኢንሻአላህ። ሱአል ጥያቄ ማ ሁወ መዱ ሲለቲ ወቢከም ሐረከትን ቁዲራ። መደ ሲላ ደግሞ ምንለው አለ። መደ ሲላ ምንለው አለ። ማ ሁወ እሱ ማን ነው? እንግዲህ ከመድ አይነቶች 11ኛው መድ ማን ነው? መደ ሲለት ብለን ምንጠራው ነው። መደ ሲላ ብለን ምንጠራው ነው። ስለዚህ እሱ ምንድነው? ማ ሁወ እሱ ማን ነው? መዱ ሲላ መዱ ሲላ ተብሎ የሚጠራው መድ ምን አይነት መድ ነው? አንድ ማን ነው እሱ ራሱ ማን ነው? ወቢከም በስንት ሐረከቲን በስንት ሐረካ ቁዲራ ተመጥነዋል። በስንት ሐረካ ተመጥነዋል ማለት ስንት ሐረካ አለው? በስንት ሐረካ ነው የሚሳበው? ሐረካው ምን ያክል ይሳባል የሚለውን ሊነግረን ነው ማለት ነው። መደ ሲላ የምንለው አለና። ጠይብ ወደ ጀዋቡ ስንሄድ ጀዋብ መልስ ሁወ እሱ ማን መደ ሲላ የምንለው ሐርፉን ፊደል ነው። መደ ሲላ የሚባለው ምንድን ነው? ፊደል ነው። ሐርፉ መዲን የመድ ፊደል ነው። ጠይብ ፊደል ብቻ ሳይሆን የምን ፊደል? የመድ ፊደል። ሐርፉ መዲን የመድ ፊደል ነው። ምን የሆነ? ዛኢዱን ጭማሪ የሆነ ማለት ነው። ጭማሪ የሆነ ጠይብ እዚህ ላይ እንግዲህ መደ ሲላን በደንብ አድርገን መያዝና ሊገባን ይገባል። ምክንያቱም ብዙ ጊዜ መደ ሲላ ላይ መደ ሲለተ ሱግራና መደ ሲለተ ኩብራ ወይም ቀሲራና ጠዊላ ብለን የምንለው አለ። ወደፊት ይመጣልናል። ብዙ ጊዜ ቁርአን ላይ የምንሳሳትበት ነገር ስለሆነ በደንብ ልንይዘውና ሊገባን ይገባል ማለት ነው። ጠይብ ስለዚህ እሱ መደ ሲላ የምንለው እሱ ሐርፉ መዲን የመድ ፊደል ነው አለን። ዛኢዱን ጭማሪ የሆነ ከዛስ ሙቀደሩን ሙቀደር የሆነ የተመጠነ ወይም ሙቀደር ብሎ ማለት እንግዲህ በግልጽ ያልተጻፈ ግን እንዳለ ተደርጎ የሚታሰብ ማለት ነው። ማለት በግልጽ ያልተጻፈ የለም፣ በግልጽ ተጽፎ አናገኘው። ምናልባት ቁርአን ላይ ዓላማ ሊቀመጥ ይችላል፣ ምልክት ማለት ነው። ያ ሶጊራት ብለን ምንጠራት ዋው ሶጊራ ብለን ምንለው እነሱ ብዙ ጊዜ ከመደ ሲላ በኋላ ከመደ ሲላ ምልክት ተደርጎ ይቀመጣል። ግን ሐቂቀተን ከሆነ ሙቀደር ነው፣ በግልጽ የሚጻፍ ነገር አይደለም መደ ሲላ የምንለው ማለት ነው። እኛ በራሳችን ምናቀውና ምንይዘው ነገር ነው።
ሙቀደር ነው ማለት ነው። ጠይብ ስለዚህ ቁርአን ላይ መደ ሲላ ወደፊት ምሳሌ ስናይ ይመጣልናል። ያ ዓላማ ተብሎ ነው የሚባለው። ዓላማ ማለት ምንድን ምልክት፣ ለመድ ምልክት ማለት ነው። ጠይብ ስለዚህ ሙቀደሩን ማለት የተቀደረ ነው፣ ባይኖርም እንዳለ ተደርጎ የታሰበ ማለት ነው። ሙቀደር ማለት ባይኖርም እንዳለ ተደርጎ የሚታሰብ ነው። የቱ ጋ ነው ቦታው ከተባለ በዕደ በኋላ ሃኢ ዶሚሪ ከዶሚር ከሆነው ሃ በኋላ ዶሚር ማለት አመልካች ማለት ነው። አመልካች የምንሏቸው ሃ አለ። ስለዚህ ከሃ ዶሚር በኋላ ማለት አመልካች ከሆነ ሃ በኋላ ሙቀደር ሆኖ የሚቀመጥ ማለት ነው። አመልካች ከሆነ ምን ሃ በኋላ አመልካች የምንለው እንግዲህ ሴትን የሚያመላክት ወንድን የሚያመላክት ለምሳሌ ሁወ የምንለው እሱ፣ ሁ የምንለው ሃይቷ ሃ ዶሚር ትባላለች። ማንም የሚያመላክተው ወንድን ያመላክታል። ይሄ ብንል ይሄ የምንለት ሃይቷ ሴትን ታመላክታለች። ኢነሃ ሃ ያለችው ሃ ዶሚር ትባላለች። ማን ታመላክታለች? ሴትን። ኢነሁ ሁ የምንለው ምንድነው? ሃ ዶሚር ይባላል። ምን ወንድን ያመላክታል ማለት ነው። እንደማንም ሃ የምትባለው ምንድናት? አመልካች የሆነች ሃ አለች ማለት ነው። ጠይብ እና ቦታው የቱ ጋ ነው? ሙቀደሩን ያው ባይኖርም በግልጽ ባይጻፍም እንዳለ ተደርጎ የሚታሰብ ነው። በዕደ በኋላ ሃኢ ዶሚሪ አመልካች ከሆነው ሃ በኋላ አለ። ጠይብ ስለዚህ ምን እንደሆነ መደ ሲላ ማን እንደሆነ ነገረን ማለት ነው። ጠይብ ሲቀጥል ምን አለን? ወቁድረ ተቀድረዋል አለ ማለት የሚሳብበት ልኩ ሊነግረን ነው። የሚሳብበት ልኩ ሊነግረን ነው። ወቁድረ ተመጥነዋል ቢሐረከተይን በሁለት ሐረካ ተደርጎ ተመጥኖ ተቀምጠዋል ማለት የሚሳበው ሁለት ሐረካ ብቻ ነው። ከዛ በላይ አይሳብም ማለት ነው። ሓለ ضሚሂ ወከስሪሂ ሓለ ضሚሂ ضም በሆነበት ሰዓት ማን ያው ሃ ዶሚሩ ነው እንግዲህ ሓለ ضሚሂ ወደ ማን የምንመልሰው? ወደ ሃኡ ማን ሃኡ ضም በሆነበትና ወከስሪሂ ሃኡ ከስር በሆነበት ሰዓት ያ ሃኡ መድ እናመጣና እንስበዋለን። መዱ መደ ሲላ ተብሎ ይጠራል ማለት ነው። ይሄ ሁ ብለን ልንስብ ማለት ነው። ይሄ ሁ ብለን መድ አድርገን እንስበዋለን። ስለዚህ ሓለ ضሚሂ ማለት ضም በሆነበት ሰዓት ማለት መዱ ራሱ አይደለም። ضም በሆነበት ሰዓት ምንድነው? ያቺ እዚህ ጋር የጠቀስናት ሃኢቷ ضም በሆነችበት ሰዓትና ወከስሪሂ ማለት ደግሞ አሁንም ሃኢቷ ከስር በሆነችበት ሰዓት መደ ሲላ አምተን እንስበዋለን ማለት ነው። ጠይብ እሺ ወደ ክፍልፋዮቹ ሊገባልን ነው። ስለዚህ እንደማንም መደ ሲላ የምንለው እዚህ ላይ አውቀነዋል። የመድ ፊደል ነው። ጭማሪ የሆነ ባይኖርም እንዳለ ተደርጎ የሚታሰብ የመድ ፊደል ጭማሪ የሆነ እንደዚሁም ባይኖርም እንዳለ ተደርጎ የሚታሰብ ቦታው ደግሞ የሚገኝበት ቦታ ደግሞ ከምን በኋላ ከሃ ዶሚር በኋላ ሚመጣ ማለት ነው። ጠይብ የሚሳብበት ደግሞ ሁለት ሐረካ ይሳባል ማለት ነው። ጥያቄ ቀጥሎ ያለው ጥያቄ ሱአል ጥያቄ ኢላ ከም ወደ ስንት ቂስሚን ክፍል ወደ ስንት ክፍል ተንቀሲሙ ይከፈላል አሲለቱ መደ ሲላ የምንለው ወደ ስንት ክፍል ይከፈላል አለ። መደ ሲላ እንግዲህ ክፍሎች አሉት። ወደ ስንት ይከፈላል? ጠይብ ጀዋብ መልስ ተንቀሲሙ ይከፈላል ኢላ ቂስመይን ወደ ሁለት ክፍል ይከፈላል ማለት መደ ሲላ የምንለው ሁለት ክፍል አለው። አንድ ቀሲራ የምንለው አለ። ሁለተኛው ጠዊላ ተብሎ የሚጠራ አለ ማለት ነው። ቀሲራ መደ ሲለተን ቀሲራ ብለንና መደ ሲላ ጠዊላ ብለን ምንጠራው አለ ማለት ነው። በሌላ ቦታ ደግሞ ሌላ አጠራር አለው። መደ ሲለተ አሱግራ የምንለው አለ። ሱግራ የሚባለው ቀሲራ ማለት ቀሲራ ማለት አጭር ማለት ሱግራ ማለት ትንሽ ማለት ነው። መደ ሲለተል ኩብራ ደግሞ ምንለዋለን። መደ ሲለተል ኩብራ የሚለው ደግሞ ጠዊላ የሚለው ይተካል። ጠዊል ማለት ረጅም ማለት ነው። ኩብራም ያው ተለቅ ያለ ማለት ነው። ጠይብ እንደው ብዙ ጊዜ የሚታወቀው መደ ሲለተል ሱግራና መደ ሲለተል ኩብራ እያልን ነው ብዙ ጊዜ የምንለየው ማለት ነው። ጠይብ ስለዚህ መደ ቀሲራና ጠዊላ ወይም ሱግራና ኩብራ ተብሎ በሁለት ይከፈላል። ክፍሎችን እንያዝ ማለት ነው። ወደ ቀጣዩ ስንሄድ የመጀመሪያውን ያመጣልናል። እንግዲህ መደ ሲለተን ሱግራና ኩብራ ብሎ በሁለት ከፍሎልናል። የመጀመሪያው ሱግራውን እናያለን ኢንሻአላህ። ሱአል ጥያቄ ማ ሁወ እሱ ማን ነው? መዱ ሲለቲ መደ ሲላ ብለን የምንለው መድ ወቢከም ሐረከቲን ቁድራ። ጠይብ ጥያቄው የታለ? ፊ አይ መሐሊን ተኩኑ ሲለቱ ቀሲረተን ነው። እንግዲህ ተንቀሲሙ ኢላ ቂስመይን ወደ ሁለት ክፍል ይከፈላልና ትንሽ ወደ ላይ ከፍ ስላልኩኝ ነው። ወደ ሁለት ክፍል ይከፈላል አለና ቀሲረቲን ወጠዊለቲን ካለ በኋላ ሱአል ጥያቄ ጠይብ ፊ አይ መሐሊን በየትኛው ቦታ ነው ተኩኑ የምትሆነው አሲለቱ
መደ ሲላ ያልነው የሚሆነው በየትኛው ቦታ ነው? ቀሲረተን መደ ሲለተን ቀሲራ ብለን የምንጠራው ምን አይነት ቦታ ላይ ሲገኝ ነው እያለን ነው ቀጣዩ ጥያቄ ማለት ነው። መደ ሲለተን ቀሲራ ወይም መደ ሲለተን ሱግራ ብለን የምንጠራው በየትኛው ቦታ ሲሆን ነው? ፊ አይ መሐልን ያል መሐል ማለት ቦታ ማለት ተኩኑ ሲለቱ መደ ሲላ የሚሆነው መቼ ነው? ቀሲረተን ቀሲር ብለን የምንጠራው ወይም ሱግራ ብለን የምንጠራው ማለት ነው። ጀዋብ መልስ ኢዛ ካነ በሆነበት ሰዓት አለ። ኢዛ ካነ በሆነበት ሰዓት ቀብለል ሃኢ ከሃ በፊት ያለው ፊደል በሆነበት ሰዓት ምን ከሃ በፊት ቅድም እንግዲህ መደ ሲለተ ሱግራ የሚሆን ኩብራ የሚገኘው ከምን በኋላ ነው ያለ? ከሃ ዶሚር በኋላ አመልካች ከሆነ ሃ በኋላ ነው የሚገኘው ብለናል። ጠይብ ስለዚህ ወደ ሃ መጣልን ማለት ነው። ኢዛ ካነ በሆነበት ሰዓት ማቀብለል ሃኢ ከሃ በፊት ያለው ፊደል ማለት ነው። አሁን ማቀብለል ሃ ከሃ በፊት የምንለው ፊደሉን ነው። ሙተሐሪከን ሐረካ የያዘ በሆነበት ሰዓት ማለት ነው። ሐረካ እንግዲህ ሐረካ የምንለው ሶስት ሐረካ ፈትሐ፣ ከስራና ضማ የምንላቸው ሐረካዎች አሉ። ስለዚህ እንደማንም ሐረካ የትኛውም ሐረካ ይሁን ከሃ በፊት ያለው ከሃ ዶሚር አመልካች ከሆነው ሃ በፊት ያለው ምን ከሆነ ነው? ሙተሐሪክ ከሆነ ሐረካ ያለው ከሆነ መደ ሲለተን ሱግራ ትገኛለች ወይም መደ ሲለተን ቀሲራ ብለን የምንጠራው ያኔ ይገኛል ማለት ነው። ስለዚህ የጠየቀን መሐሉ ቦታው የቱ ጋ ነው ብሎ ነበር። ቦታው ነገረን ማለት ነው። ሃ ዶሚር መምጣት አለበት። ከሃ ዶሚር በኋላ ደግሞ ምን መገኘት አለበት? ሙተሐሪክ የሆነ ፊደል መገኘት አለበት። ሱኩን ከሆነ አይሆንም ማለት ነው። ለምሳሌ ከሃ ዶሚር በፊት ያለው ሱኩን ፊደል ከሆነ ሱኩን የትኛው የመድም ይሁን የምንም ሱኩን ፊደል ከሆነ አይገኝም። የሚገኝበት ቦታ ወደፊት ይጠቅስልናል። አንድ ቦታ ብቻ ሊገኝ ይችላል፣ ሌላ ቦታ ግን አይገኝም ማለት ነው። ጠይብ ሚስሉ አለና ለምሳሌ ኢነሁ ካነ የሚለውን ሱረቱል ኢስራ ላይ ያለ ቁርአን አመጣለን። ጠይብ ለምሳሌ እንግዲህ እዚህ ላይ ሱረቱል ኢስራ ላይ ኢነሁ ካነ ዓብደን ሸኩራ ሲል ስለ ኑሕ በሚናገርበት ሰዓት ዙርየተ መን ሐመልና መዓ ኑሕን ኢነሁ ካነ ዓብደን ሸኩራ ብሎ ሲያመጣ ምን አለ? ኢነሁ። ስለዚህ አሁን ሃ ዶሚር የምንለው እቺ ሃ ናት፣ አመልካች ማለት ነው። አሁን አመልካች ናት እያልን ነው። ማንም የሚያመላክተው መጀመሪያ የሚያወራው ስለማን ነበር? ስለ ኑሕ ነበር። ስለዚህ ኢነሁ ማለት ኑሕ እያለ ነው። ኢነሁ ማንን ነው የሚያመላክትልን? ኑሕ ማለት ነው። ሁ ምንለው ወደ ኑሕ ሊመለስ ነው ማለት ነው። ስለዚህ ዶሚር መሆኑን አወቅን ማለት ነው። ሁለተኛ ደግሞ ከሃ ዶሚር በፊት ያለው ፊደል ምን መሆን አለበት? ሙተሐሪክ መሆን አለበት፣ ሐረካ የያዘ። ስለዚህ ከሃ ዶሚር ያለው ፊደል ማን ነው? ኑን ነው። ኑኑ ምንድነው? ሙተሐሪክ ነው። ፈትሕ በፈትሕ ተሐርኳል ማለት ነው። ጠይብ ስለዚህ መደ ሲለተን ሱግራ ወይም መደ ሲለተን ቀሲራ የምንለው እዚህ ላይ እናገኛለን ማለት ነው። መስፈርቱ ስለተሟላ ምን ይሄ ሁለት ሐረካ ኢነሁ። ስለዚህ ለዓላመት ቅድም ያልነው ለምልክት ያክል ምን ይሆናል? ምን ጽፎልና እዚህ ላይ ዋው ሰጊራ ጽፏል፣ ትንሿ ዋው ማለት ነው። ከሃ በኋላ ትንሽ ዋው ጽፏል። ግን አሁን ቁርአን ላይ በምንቀራበት ሰዓት ሰው እንዳይቸገር፣ ያው ብዙ ጊዜ የተጅዊድን ህግ አብዛኛው ሰው ስለማያውቁ እንዳይቸገር ተብሎ ለዓላማ ወይም ለምልክት ነው እንጂ የተጻፈችው እንደ ሐቂቀተን ከሆነች ሙቀደር ናት ማለት እንዳለች ተደርጋ የምትታሰብ በጽሁፍ ደረጃ ግን ማትገኛት ማለት ነው። ይሄ እዚህ ላይ የተጻፈው ለምንድን ነው? ለምልክት ተደርጎ ሰጊራ በትንሹ ተደርጎ የተቀመጠው ለምልክት፣ ያው ሰው አጀም ወይም አረብኛ የማያውቅ ሰው በሚቀራበት ሰዓት መዱን ጠብቆ እንዲቀራ ተደርጎ የተቀመጠ ነው እንጂ ሐቂቀተን ከሆነ ሙቀደር የለም፣ እንዳለ ተደርጎ የሚታሰብ ነው ማለት ነው። ጠይብ ስለዚህ አሁን ምን ሰው ደግሞ ስንት ሐረካ ነው? ሁለት ሐረካ ነው የሚሳው። ኢነሁ ካነ። አሁን ኢነሁ ካነ አንልም። አሁን ኢነሁ ካነ ካልን ስተት ነው የሚሆነው፣ ምክንያቱም ሃው መደ ሲለተ ሱግራውን ትተነዋል ማለት ነው። ኢነሁ ካነ ዓብደን ሸኩራ ብለን በምንልበት ሰዓት ኢነሁ መድ እናደርጋለን ማለት ነው። ኢነሁ ካነ ካልን ስተት ነው የሚሆነው ማለት ነው። ጠይብ ስለዚህ የመጀመሪያው ምሳሌ ይሄን አምቶልናል። ሁለተኛው ኢነሁ ካነ ነው የመጀመሪያው። ሁለተኛው ወለሁ ማፊ ሰማዋቲ የሚል ሌላ አያ አምጥቶልናል። ይሄም ሱረቱ ሹራ ላይ ይገኛል። ለሁ ማፊ ሰማዋቲ ሱረቱ ሹራ 3-4ኛው አያ ላይ ለሁ ማፊ ሰማዋቲ ወማፊ ልአርድ ሲል አሁን መስፈርቶቹ እኒ መስፈርቱ የመጀመሪያ ሃ ዶሚር መደ ሲለተ ሱግራ ሊገኝ ሃ ዶሚር መኖር አለበት ብለናል። ሃ ዶሚር መጣልን። ከሱ በፊት ሙተሐሪክ መሆን አለበት ብለናል። ሐረካ ፊደሉ ፈትሕ ነው። ማን ላሙ ከሱ በፊት ያለው ፊደል ላም ነው።
እሱም ሙተሐሪክ ነው በፈትሕ ተሐርኳል ማለት ነው። ጠይብ ስለዚህ ይሄኛው ሁለት ሐረካ እንስዋለን። ለሁ ማ ፊ ሰማዋቲ ወማ ፊል አርድ ስንል አሁን ለሁ ማ ፊስ አንልም። ለሁ ማ ፊ ሰማ ስተት ነው የሚሆነው። ለሁ ማ ብለን ካለፍን ለሁ ማ ለሁ ሁ መድ ማድረግ ይኖርብናል። ይሄ መዱ ምን ተብሎ ሊጠራ ነው? መደ ሱለተን ሱግራ ብለን ልንጠራው ነው፣ ወይም መደ ሱለተን ቀሲራ ብለን እንጠራዋለን ማለት ነው። ጠይብ ሲቀጥል ኪታቡ ምን አለ? ፈኢን ካነ ከሆነ ማ ቀብለሁ ከሱ በፊት ያለው ከማን ከሃአ ዶሚር ማለት ነው። ሃእን እንዳንረሳት ከሃአ ዶሚር በፊት ያለው ከሆነ ሳኪነን ስኩን ከሆነ ማለት እስካሁን ከሃአ ዶሚር በፊት ያለው ምንድን ነው? ሐረካ የያዘ መሆን አለበት ብለናል። እስካሁን ያየናቸው ምሳሌዎች ምን ይዟል? ፈትሕ ሐረካ ይዟል። ኑን ላይ ፈትሕ አለ፣ ላምም ላይ ወለሁም ስንልም ፈትሕ አለ። ስለዚህ አሁን ፈኢን ካነ ከሆነ አለ ማቀብለሁ ማለት ከሃ በፊት ያለው ከሆነ ሳኪነን ፈትሕም ዶምም ከስርም ሳይሆን ስኩን ከሆነ ፈላ መደ መድ የሚባል ነገር የለም። ያኔ ምን አይሆንም? አይሳብም። ፊሂ ያ ላይ መደ ሲለተ ሱግራ የምንለው ነገር የለም ማለት ነው። ጠይብ ብቻ አንድ ቦታ ብቻ አለ ከሃ ዶሚር በፊት ያለው ስኩን ሆኖ መደ ሲለተን ሱግራ የሚገኝበት አንድ ቦታ ብቻ አለ። እሱ ሊነግረን ነው። ኢላ ሲቀር ፊ ሱረቲ ፉርቃን ሱረተል ፉርቃን ላይ ብቻ ሲቀር ሱረተል ፉርቃን ላይስ መደ ሲለተን ሱግራ ይገኛል፣ ወይም መደ ሲለተን ቀሲራ ብለን የምንጠራው ይገኛል። እሱ ሲቀር ማለት ከሃአ ዶሚር በፊት ያለው ምን መሆን አለበት? ሙተሐሪክ መሆን አለበት ብለን ነበረ። ስለዚህ ስኩን ከሆነ መድ አይደረግም። ከማን ከሃአ ዶሚር በፊት ያለው ፊደል ስኩን ከሆነ ሃአ ዶሚሩ መደ ሲለተን ሱግራ አናመጣም ማለት ነው። ግን ሱረተል ፉርቃን ላይ ብቻ ሲቀር ኢላ ፊ ሱረቲል ፉርቃን እሱ ሲቀር ፊ ቀውሊሂ ተዓላ በአላህ ስብሐነ ወተዓላ ንግግር ፊ ቀውሊሂ በንግግር ተዓላ ከፍ ባለው አላህ ስብሐነ ወተዓላ ምን ፊሂ ሙሃና ስንል ማለት ነው። ጠይብ ሱረቱል ፉርቃን ላይ ይመጣልናል ምን ሲል ወየኽሉድ ብሎ ፊሂ አለች። ስለዚህ አሁን መስፈርቱም ስናይ ሃአ ዶሚር መደ ሲለተ ሱግራ ሊኖር መጀመሪያ ሃአ ዶሚር መኖር አለበት ብለናል። ሃአ ዶሚር ተገኘ። ከሱ በፊት ያለው ፈትሕ መሆን አለበት ብለን ነበር። እዚህ ላይ ምን አይደለም ከሃአ ዶሚር በፊት ያለው ፊደል ማን ነው? ያ ነው። ያው ምን አይደለም ሙተሐሪክ መሆን አለበት ብለን ነበር። ያ አይቷ ስኩን ናት። እዚህ ላይ ያለችው ያ ሙተሐሪክ አይደለችም። ፊ ስንል ያለችው ያ ምንድናት? መድ ናት። ፊ እዚህ ላይ ያለችው መድ ናት። ስለዚህ ከሃአ ዶሚር በፊት ያለ ሙተሐሪክ መሆን አለበት ብለን ነበር። መስፈርቱ እዚህ ላይ ጎሏል። ቢጎልም ይሄኛው ኢስቲትና ወጥቷል። እዚህ ላይ መሳብ ይቻላል፣ ሌላ ቦታ ግን አይሳብም ማለት ነው። ጠይብ ስለዚህ ሃኡ እዚህ ላይ ያለው ሃ ሁለት ሐረካ ይሳባል። ፊሂ ሙሃና ብለን እንስበዋለን። አሁን ፊሂ ሙሃና ብንል ስተት ነው የሚሆነው። መደ ሲለተን ሱግራ እዚህ ላይ ስለሚገኝ ማለት ነው። ዩዳዓፍ ለሁል ዐዛቡ የውመል ቂያመቲ ወየኽሉድ ፊሂ ሙሃና ይሄ ብለን ሀይቷ እንስባታለን። ፊሂ ሙሃና ካልን ስተት ነው የሚሆነው ማለት ነው። ጠይብ ስለዚህ አንድ ቦታ ብቻ መደ ሲለተን ሱግራ ሸርጡ ሳይሟላ ወይም መስፈርቱ ሳያሟላ የሚገኝበት አንድ ቦታ ብቻ አለ። እሱም ሱረቱል ፉርቃን ላይ ብቻ ይሆናል ማለት ነው። ጠይብ ዐላ ጠሪቀቲ ሐፍሲን አለ። ይሄ እንግዲህ አቀራሩ ያለው በማን አቀራር ነው? በሐፍስ አቀራር። ሐፍስ የምንለው የኛ አቀራር፣ ሌላ አቀራሮች ወርሽ የተለያዩ ተብሎ የሚጠሩ አቀራሮች አሉ። እነሱ ሳይሆን ዐላ ጠሪቀቲ ሐፍሲን በሐፍስ አቀራር ላይ ሆኖ ምን አለ? መደ ሲለተን ሱግራ ይኖራል እዚህ ላይ ብቻ ማለት ነው። ጠይብ ሌላኛው መስፈርት ቅድም አንድ መስፈርት አሳልፈናል። ወይሽተረጡ አይዶን አለ። ወይሽተረጡ አሁንም መስፈርት ይደረጋል። አይዶን በድጋሚ ምን አላ የኩነ መሆን የለበትም። ማ ባዕደሁ ከሱ በኋላ ያለው ፊደል መሆን የለበትም። ከማን ከመደ ሲለተን ሱግራ በኋላ ያለው ሊሆን ይችላል፣ ወይም ከሃአ ዶሚር በኋላ ያለው ልናደርገው እንችላለን። አሁን ወደ የትኛው መመለስ እንችላለን? ወይም ከሃአ ዶሚር መመለሱ ይሻላል። አላ የኩነ መሆን የለበትም አለ። ማ ባዕደሁ ማለት ከሃአ ዶሚር በኋላ ያለው ፊደል መሆን የለበትም። መውሱለን የተቀጠለ መሆን የለበትም። ቢሂ በማን በሃአ ዶሚር የተቀጠለ መሆን የለበትም። ቢሂ ማለት በሱ በማን በሃአ ዶሚር የተቀጠለ መሆን የለበትም ማለት ነው። ከተቀጠለስ አሁን መደ ሲለተን ሱግራ አይኖርም ማለት ነው። ማለት ከሃአ ዶሚር በኋላ የሚመጣ ፊደል አለ። ለምሳሌ እዚህ ላይ አሁን ወለሁ ማፊ ሰማዋት ሲል
ከሀአ ዶሚር በኋላ ማ ፊ ሰማዋት ማ ምትላለች። ስለዚህ አሁን እዚህ ላይ አልተቀጠለም። ሀአ ዶሚሩ ከሱ በኋላ ካለው ፊደል ከሱ በኋላ ያለው ማን ነው? ሚም ነው። ከሱ በኋላ ካለው ጋር አልተቀጠለም፣ አልተያያዘም። ጠይብ ቅድም ባየነው ላይ ኢነሁ ብለን ካነ ስንል ከሀአ ዶሚር በኋላ ያለው ማን ነው? ካፉ ነው። ስለዚህ አሁንም አልተቀጠለም። እዚህ ላይ መደ ሱለተ ሱግራ አለ። ግን በተቀጠለበት ሰዓት ግን መደ ሱለተ ሱግራ አይኖርም። አሁን ወይ ሽጠረጡ መስፈርት ነው። አይዶን በድጋሚ ቅድም መስፈርት እንዳደረግ ነው አላ የኩን መሆን የለበትም ወይም መገኘት የለበትም። ማ ባዕደሁ ማለት ማ ባዕደ ሀኢ ዶሚር ከሀአ ዶሚር በኋላ ያለው መሆን የለበትም። መውሱለን የተቀጠለ መሆን የለበትም። ቢሂ በሀአ ዶሚር የተቀጠለ መሆን የለበትም። ነሕው ለምሳሌ ቀውሊሂ ተዓላ ነሕው ቀውሊሂ ተዓላ የአላህ ስብሐነሁ ወተዓላ ንግግር ይመስል ከፍ ያለው አላህ ማለት ነው። ጠይብ ምን አለ? ኢነሁ ልሐቁ ሲል አንድ ለሁዲን ብሎም በሚያመጣበት ሰዓት አነሁ ልሐቁ ብሎና ለሁዲን ብሎ በሚያመጣበት ሰዓት ማለት ነው። ጠይብ ወደ ቁርአኑ ራሱ ሄደን ስናይ ኢነሁ ልሐቁ ለምሳሌ ለሁዲን የሚለው ላይ ለሁዲን የሚለው እዚህ ጋር ምን አለ? ሀ አለ። ለሁ ስንል ሀአ ዶሚር አለ። ሀአ ዶሚር ተገኝተዋል። ስለዚህ ሀአ ዶሚር አሁን መደ ሱለት መድ ልናደርገው ዘንድ ከሱ በፊት ያለው ሙተሐሪክ መሆን አለበት ብለን ነበር። ሐረካ አግኝተን ነበር። ለስንል ላሚቷ ፈትሕ ናት። ሙተሐሪክ ተገኝቶ ነበር። ጠይብ ባይሆን ግን ሌላ መስፈርት አለ። ምን? ከሱ በኋላ ያለው ከሱ ጋር የተያያዘ መሆን የለበትም ብለናል። ከሱ በኋላ ያለው ማለት ከሀአ ዶሚር በኋላ ያለው መደ ሱለተ ሱግራ ሊሆን ዘንዳ የተያያዘ መሆን የለበትም ብለናል። ስለዚህ እዚህ ላይ ለሁዲን ሲል አላለች አሊቷ ከሀእ ጋር የተያያዘ ነው የሚሆነው ማለት ነው። ጠይብ ስለዚህ አሁን እዚህ ለምን አናደርግም ማለት ነው? መድ አናደርግም። ለሁዲን አንልም። አሁን ለምን ለሁዲን? ከሱ በኋላ ያለው ፊደል ቃል አዲን ያለው ቃል ከማን ጋር የተያያዘ ነው? ለሁ ካለው ጋር የተያያዘ ነው። ከማን ጋር? ከሀኢቷ ጋር የተያያዘች ናት ማለት ነው። ስለዚህ እዚህ ላይ መደ ሱለተ ሱግራ የምንለው ወይም መደ ሱለተን ቀሲራ የምንለው እዚህ ላይ አይገኝም ማለት ነው። ለምን ከተባለ መስፈርቱ ስላልተሟላ። መስፈርቱ ምንድን ነው? ከሱ በኋላ ከሀአ ዶሚር በኋላ ያለው ቃል ከማን ጋር መያያዝ የለበትም? ከሀአ ዶሚር መያያዝ የለበትም። ስለዚህ እዚህ ላይ ተያይዟልና መስፈርቱ ስላልተሟላ መድ አናደርግም ማለት ነው። ባያያዝ ኖሮ ግን መድ የምናደርግበት ሁኔታ ይኖር ነበር ማለት ነው። ጠይብ ስለዚህ አንዱ ምሳሌ ይሄ ነው የሚሆንልን። አላኩል አሕዋል ኢነሁ ልሐቁ ያለውም ቢሆን እንደዚሁ ነው። ለምሳሌ አነሁ ልሐቁ ያለው አነሁ ልሐቁ ሲል አልሐቅ ሲል ከሀአ ዶሚር በኋላ የመጣው ማን ነው? አላለች እንግዲህ ላም አለች። አልሐቅ የምትለው ቃል የተያያዘች ከማን ጋር ነው? ከሀአ ጋር ተያይዛለች። ከሀአ ጋር ስለተያያዘ አሁን ምን አናደርግም? መደ ሱለተ ሱግራ የለም ወይም መደ ሱለተን ቀሲራ የምንለው ነገር እዚህ ላይ አይኖርም። መስፈርቱ ለምን ስላልተሟላ። አንደኛው መስፈርት ከሱ በፊት ያለው ፈትሕ መሆን አለበት ነበር ወይም ሙተሐሪክ መሆን አለበት ነበር። ሙተሐሪክ ሆኖ አግኝተነው ነበር። ባይሆን ግን እቺ ሀ ያልናት መደ ሱለትን ወይም ሀአ ዶሚር አመልካሽ ያልናት ሀ ከሷ በኋላ ካለው ቃል መያያዝ የለበትም ብለን ነበር። አሁን እዚህ ላይ ተያይዞ ስለተገኘ ምን አናደርግም? መድ አናደርግም፣ መስፈርቱ ስላልተሟላ ማለት ነው። ጠይብ ስለዚህ ኪታቡ ራሱ ምን አለ? ፈኢነሁ አሁን እዚህ ላይ ማለት በተያያዘበት ሰዓት ማለት ነው ላ ዩመዱ አይሳብ መድ አይደረግም። ኢትፋቀን በትፋቅ ማለት ነው። ኢትፋቀን በትፋቅ ማለት በቃሪዎች መካከል ምንም አይነት እክላፍ ሳይኖር ቃሪዎች ሁሉም ቃሪ ሙዕተበር የሆኑ ቃሪዎች ተስማምተውበት ማለት ነው። ጠይብ ሌላ ደግሞ ወአልቂህ የሚለው ቃል ወይም ላይ ያለችው ሀአ ዶሚር ወአልቂህ ፊ ነምሊ ነምል ላይ ሱረቱ ነምል ላይ ያለውና ወአርጂህ ያለው ፈዩሰከኑ ሱኩን ነው የሚደረገው ማለት ነው። እዚህ ላይ መደ ሱለተን ሱግራ የምንለው አይኖርም ማለት ነው። ማን ያልነው? አንድ ወአልቂህ ያልነው ላይ ለምሳሌ ሱረቱ ነምል ብንሄድ ፈአልቂህ ኢለይህም ሲል ኢዝሀብ ቢኪታቢ ሃዛ ብሎ ፈአልቂህ ስንል ማን አለ? ሀአ ዶሚር አለ። እዚህ ላይ ሀአ ዶሚር አለች ፈአልቂህ ስንል። ስለዚህ ሀአ ዶሚር አለ። ከሱ በፊት ያለውም ደግሞ ምን መሆን አለበት ብሎን ነበር? ቃፉ ምን ሙተሐሪክ መሆን አለበት ማለት ነው። ሙተሐሪክ ነው፣ በከስ ተሐርኮ ነበር። ስለዚህ ይሄኛው ኢስቲስና ወጥቶ ምን አይደረግም? ፈአልቂህ ብለን መድ የምናደርገው ነገር የለም። ፈአልቂህ እቺ ያኢቷ ሀኢቷ ሀአ ዶሚር ነበረች፣ ዶሚረል መንሱብ ናት። ምን አትደረግም? መድ ግን የለም፣ መድ አትደረግም። ያው መብንያት ሱኩን በሱኩን የተበናች መብንይ ስለሆነች እንደማንም
መድ የሚባል ነገር የለም። ሀይቷ ምን ትሆናለች ነው? ፈቱሰከኑ ስኩን ትሆናለች አለን። ጠይብ አንድ ይሄ ነው። ሁለተኛው ደግሞ ወአርጂህ ያለው ቃልም እንደዚሁ ቃሉ አውጂህ ስንል ጂህ ስንል ሀይቷ እዚህ ላይ ምንድናት? ሀአ ዶሚር ነበረች። እንደዚሁም መስፈርትም አሟልታ ነበር። ከሷ በፊት ያለው ሙተሐሪክ መሆን አለበት። ሐረካ አለ፣ ማን ከስራ አለ፣ ሐረካ ተገኝቶልን ነበር። ግን እዚህም ላይ ምን አናደርገውም? መደ ሱለተን ሱግራ የምንለው ነገር አይኖርም ማለት ነው። ጠይብ ለምን? አሁንም ስኩን ስለሆነች፣ ያው ስኩን ከሆነ ሌላ እንትን አይኖረውም። መብንይ አለ ስኩን ናት፣ በስኩን ተበንታ የተቀመጠች ናት። ዶሚረል መንሱብ ናት። እዚህም ላይ ፈቱሰከኑ ስኩን ትደረጋለች። ቃሉ አውጂህ ወአኻሁ ወብዐስ ብለን ልንቀራው ነው ማለት ነው። ጠይብ አላኩል አሕዋል እነዚህ ሁለቱ ቃላቶች ምን አይደረጉም ነው? መድ አይደረጉም፣ ስኩን ይደረጋል። ፊነምልና ወአርጂ ያለው ፈዩሰከኑ ስኩን ነው የሚደረጉት ነው። ከዚህ ውጭ ያሉት ግን ቅድም ፊህ ያልነው ሱረቱል ፉርቃን ላይ ያለውም እሱ ላይ መድ ይኖራል። ከዚህ ውጭ ያሉት መድ ይኖራቸዋል። መስፈርት ከተሟላ መድ ይኖራል። መስፈርቱ ካልተሟላ መድ አናደርግም ማለት ነው። ስለዚህ እንደማንም መደ ሱለተን ሱግራ የምንለው ይሄ ይመስላል ማለት ነው። እንግዲህ መደ ሱላ የምንለው በሁለት ይከፈላል። መደ ሱለተን ሱግራና ኩብራ። ሱግራውን ዛሬ ደርሳችን ላይ ትንሽ ረዘም ቢልም አይተነዋል። ቀጣይ ላይ ደግሞ ኩብራውን ምና ይሆናል። ስለዚህ ለዛሬ ደርሳችን እዚህ ላይ ተወቁፍ እናድርግና በቀጣይ ያለውን እንቀጥላለን። አላህ ሱብሓነሁ ወተዓላ ሰምቶ የሚጠቀምና በተግባር የምናውል እንደዚሁም ቂርአቱን በትክክል ምንይዝና በተግባር የምናውል አላህ ያድርገን። ወላሁ ሱብሓነሁ ወተዓላ አዕለም። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።